ግብጽ ኤርትራን አስታጠቀች። ጀነራሉ በይፋ ታወጁ። ኪም ጆንግ ኡን ጦርነቱን ተቀላቀሉ። በምስራቅ አፍሪካ የሰላም ደመና እየራቀ የጦርነት ነጋሪት እየተጎሰመ ነው። በቀይ ባህር ዳርቻ ላይ በምትገኘው ስልታዊዋ የምጽዋ ከተማ በሳተላይት ምስሎች የተጋለጠው እንግዳ እንቅስቃሴ ቀጠናውን ወደ ታላቅ ፍልሚያ እያመራ መሆኑን አረጋግጧል። ከየካቲት ወር ጀምሮ በምጽዋ አየር ማረፊያ ላይ የታዩት ግዙፍ የጭነት አውሮፕላኖች ምን ይዘው መጡ? ከጀርባው ግብጽን ያሰለፈችው ኤርትራ ለምን አሁን መታጠቅ አስፈልጋት? ይህ በምስራቅ አፍሪካ ሰማይ ስር እየተጠነሰሰ ያለው ድራማ ኢትዮጵያ ወደማይፈልግ ጦርነት ለመጎተት የተወጠነ የሴራ መጋረጃ መሆኑ ተጋልጧል። ጉዳዩን በዝርዝር እናስደምጣችኋለን። በሰሜን ኢትዮጵያ የጦርነት ደወል ዳግም ተደወለ። ጀነራል ምግበ ኃይለ ብቻችንን እንገጥማለን ሲሉ ለ4 ኪሎ የመጨረሻ ማስጠንቀቂያ ሰጡ። ትግራይ ሰነድሮን መታጠቋን ይፋ ካደረገች በኋላ ቀጠናው ወደ ከፋ ግጭት እያመራ መሆኑ ተሰግቷል። ግዙፉ የፈረንሳይ የዜና ወኪል ኤኤፍፒ ያጋለጠው አስደንጋጭ የመቀለ እኩለ ሌሊት እንቅስቃሴና አዲሱ የጦርነት ስጋት መላውን ቀጠና በአሳሳቢ ሁኔታ ውስጥ ጥሎታል። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና የኪም ጆንግ ኡን ድፍረት የተሞላበት ውሳኔ። ሰሜን ኮሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ማስጠንቀቂያ ጋር ፊት ለፊት ተጋፍጣ ለኢራኑ አዲስ መሪ ሙጅታባ ካሜኒ ሙሉ እውቅና ሰጠች። በቴህራንና በዋሽንግተን መካከል ያለው ፍጥጫ ወደ ለየለት ጦርነት እያመራ ባለበት በዚህ ወቅት የፒዮንግያንግ ጣልቃ ገብነት የዓለምን የፖለቲካ ካርታ እየቀየረው ነው። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። በምጽዋ ሰማይ ስር የታየው የሞት ጥላ። ግብጽ ኤርትራን የማስታጠቅ ሚስጥራዊ ተልዕኮዋን ጀመረች። በቀይ ባህር ዳርቻ ላይ በምትገኘው ስልታዊዋ የምጽዋ ከተማ ላይ ዓለምን ጉድ ያስባለና የምስራቅ አፍሪካን ሰላም እያወከ ያለ አንድ ምስጢር በሳተላይት ምስሎች አማካኝነት ፈንድቷል። ከየካቲት ወር አጋማሽ ጀምሮ ዓለም ሌሊቱን ተኝቶ ሳለ በምጽዋ አየር ማረፊያ ላይ የታዩት እንግዳ ክስተቶች ቀጠናን ወደማይመለስበት የጦርነት አዘቅት እያመሩት እንደሆነ ፍንጭ ሰጥተዋል። በጨለማ ተከልለው የሚመላለሱት ግዙፍ የጭነት አውሮፕላን አይኤል 76 እና ረዳቱ ሲ130 ካርጎዎች በሆዳቸው ምን ይዘው መጡ የሚለው ጥያቄ አሁን የዓለም ደህንነት ተቋማት ዋነኛ መነጋገሪያ ሆኗል። ይህ ተራ በረራ አይደለም። ይልቁንም በምስራቅ አፍሪካ ሰማይ ስር እየተጠነሰሰ ላለው ታላቅ ሴራ ግልጽ ማሳያ ነው። ግብጽ ያለምንም ጠባቂነት በጎረቤት ሀገራት መካከል እሳት መጫር የቀናት ስራዋ የሆነችው ሀገር አሁን ደግሞ የኤርትራ አየር መንገድ የመሳሪያ ማረገፊያ አድርጋዋለች። ታሪክ ራሱን እየደገመ ነው። ኢትዮጵያ ከሶማሊያ ጋር ውጥረት በገባችበት ወቅት የግብጽ አውሮፕላኖች በሞቃዲሾ መሬት ላይ በገፍ ያራገፉበት መሳሪያ በኋላ ላይ በአሸባሪው አልሸባብ እጅ ገብቶ ሶማሊያን ሲያወድማት ማየታችን ይታወሳል። ዛሬ ያው የጥፋት ድራማ ወደ ምጽዋ ተዛውሯል። ካይሮ በሻዕቢያ አማካኝነት በኢትዮጵያ ላይ ሌላ የጦርነት ግንባር ለመክፈት ቆርጣ መነሳቷን ከዚህ በላይ ምን ማረጋገጫ ያስፈልጋል? ባለፈው ጥቅምት ወር በግብጽ በኤርትራና ሶማሊያ መካከል የተመሰረተው ያልተቀደሰ ጥምረት ዓላማው አሁን ገሃድ ወጥቷል። የኤርትራ መሪ ኢሳያስ አፈወርቂ በካይሮ ጉብኝት አድርገው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር በዝግ በር ከመከሩ በኋላ በምጽዋ የታየው የመሳሪያ ዝውውር የሴራው ማሳያ ነው። ግብጽ የኤርትራን ሉዓላዊነት እደግፋለሁ ስትል ትክክለኛ ትርጉሙ ኢትዮጵያን በቀይ ባህር ዳርቻ አላስጠጋም የሚል እንደሆነ የገባቸው ዲፕሎማቶች ስጋታቸውን እየገለጹ ነው። ኢትዮጵያ በታሪካዊና ሕጋዊ መብቷ የወደብ ጥያቄዋን እንዳታነሳ ግብጽ ሻዕቢያን በዘመናዊ የጦር መሳሪያ በማስታጠቅ ለፊት ጦርነት እያበረታታችው ይገኛል። ይህ በምጽዋ አየር ማረፊያ ላይ የተገለጠው የሞት ጭነት ለኤርትራውያን ህዝቦችን ቢሆን የጥፋት እንጂ የልማት ምልክት አይደለም። ሻዕቢያ የግብጽ መጠቀሚያ በመሆን የራሱን ግብዓተ መሬት እያፋጠነ መሆኑን ብዙዎች ይናገራሉ። የአባይ ወንዝንና የቀይ ባህርን ፖለቲካ ለማዳቀል የምትጋደለው ግብጽ ምስራቅ አፍሪካን ወደ ደም መሬትነት ለመቀየር የጀመረችው ይህ አደገኛ ቁማር ኢትዮጵያ ወደ ባህር እንዳትደርስ ለማድረግ የተወጠነ የመጨረሻው ሙከራ ተደርጎ ተወስዷል። የጦርነት ደመናዋ ጥልቷል። በምጽዋ የወረዱት አውሮፕላኖች የያዙት ሚስጥር ደግሞ የቀጠናውን እጣ ፋንታ ለመቀየር ሰዓታትን እየቆጠረ ነው። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንላለን። ከመቀሌ የተሰማው አስደንጋጭ መረጃ፣ የኤኤፍፒ ዘገባና የጀነራል ምግበ የመጨረሻ ማስጠንቀቂያ።
የቀጠናው ስጋት እያየለ መጥቷል። በሰሜን ኢትዮጵያ ዳግም የጦርነት ነጋሪት እየተጎሰመ መሆኑን የሚያሳዩ አስደንጋጭ መረጃዎች ከአዲስ አበባ እስከ መቀሌ እየተሰሙ ነው። ከሰሞኑ ወደ ሚዲያ ብቅ ብለው የጦርነት ዝግጁነታቸውን ሲገልጹ የቆዩት የህወሓቱ ጀነራል ምግበ ኃይለ ዛሬ ደግሞ እጅግ ጠንካራና ማስጠንቀቂያ ያዘለ መግለጫ ሰጥተዋል። ጀነራሉ የማንኛውም ጥቃት ተገቢውን ምላሽ ለመስጠት ከየትኛውም ጊዜ በላይ ዝግጁ ነን ሲሉ ለፌዴራሉ መንግስት ግልጽ መልእክት የላኩ ሲሆን ህወሓት ጸረ ድሮን መሳሪያዎች መታጠቁን ይፋ ካደረገ ማግስት የተሰማው ይህ ዛቻ ቀጠናውን ወደ ከፋ ግጭት ሊከተው ይችላል የሚል ከፍተኛ ስጋት ፈጥሯል። ጀነራል ምግበ አክለውም ብቻችንን እንገጥማለን፣ አጋዥ አያስፈልገንም በማለት ጦራቸው በማንኛውም ሰዓት ትዕዛዝ እየጠበቀ መሆኑን አሳውቀዋል። ይህ በእንዲህ እንዳለ በፌዴራል መንግስቱና በህወሓት መካከል አለ የተባለውን ሚስጥራዊ ድርድር አስመልክቶ ህወሓት በይፋዊ መግለጫው ጉዳዩን አስተባብሏል። መንግስት በሶሻል ሚዲያና በተለያዩ መገናኛ ብዙሃን የሐሰት መረጃ እያሰራጨ ነው ሲል የከሰሰው ህወሓት ምንም አይነት ድርድር እየተደረገ አለመሆኑንና ሁኔታው ከእውነት የራቀ መሆኑን አረጋግጧል። ይህ የድርድር ተስፋ መሟጠጥ ደግሞ በህዝቡ ዘንድ ከፍተኛ መረበሽ የፈጠረ ሲሆን ሰላማዊ መፍትሄው እየራቀ በሄደ ቁጥር የጦርነት አውድማው ዳግም ሊዘረጋ ይችላል የሚለው ስጋት በየሰከንዱ እየናረ መጥቷል። የፈረንሳይ ዜና አገልግሎት ኤኤፍፒ ባወጣው አሳሳቢ ዘገባ ደግሞ ይህ አዲስ የጦርነት ስጋት የትግራይ ተወላጆች ቀያቸውን ጥለው እንዲወጡ እያደረገ መሆኑን ገልጿል። በመቀሌ ከተማ በእኩለ ሌሊት የጀርባ ቦርሳቸውን የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ ለመሳፈር በጭንቀት ሲጠባበቁ ተስተውለዋል። ቢያንስ የ600,000 ሰዎችን ህይወት በቀጠፈው የቀድሞ የእርስ በርስ ጦርነት ተሳታፊ የነበሩ ወጣቶች ሳይቀሩ አዲስ ግጭት መከሰቱ አይቀሬ መሆኑን በመግለጽ ለደህንነታቸው ሲሉ አካባቢውን እየለቀቁ መሆኑ ተመልክቷል። መካከለኛው ምስራቅ በውጥረት ባለበት በዚህ ወቅት በቀይ ባህር ቀጠና ሌላ ታላቅ እሳት ሊነድ ይችላል የሚለው የዓለም አቀፍ ተንታኞች ስጋት እየተረጋገጠ ይመስላል። በአሁኑ ሰዓት የፌዴራል እና የትግራይ ኃይሎች በድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን መረጃዎች ያሳያሉ። በዚህ የተነሳ በመቶዎች የሚቆጠሩ ነዋሪዎች በየቀኑ ክልሉን እየለቀቁ ይገኛሉ። የጀነራል ምግበ አንደራደርም ዝግጁ ነን ባይነትና በመሬት ላይ ያለው እንቅስቃሴ ሰሜን ኢትዮጵያን ዳግም ወደማይታወቅ አዘቅት ውስጥ ሊከታት ይችላል የሚል ከፍተኛ ድንጋጤን ፈጥሯል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። የኪም ጆንግ ኡን ድፍረት የተሞላበት ውሳኔ። ሰሜን ኮሪያ ለአዲሱ የኢራን መሪ ይፋዊ ድጋፏን አሳወቀች። በመካከለኛው ምስራቅ ያለው የፖለቲካ ትኩሳት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን አዲስ መሪ ለሆኑት ሙጂታባ ካሚኒ ያላቸውን ይፋዊ ድጋፍ በማስታወቅ ዓለምን አስገርመዋል። ይህ አስደንጋጭ መግለጫ የተሰማው የቀድሞ መንፈሳዊ መሪ አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ ልጃቸው ስልጣኑን በተረከቡ በጥቂት ቀናት ውስጥ ነው። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በይፋዊ የዜና ወኪሉ KCNA በኩል ባወጣው መግለጫ ጥቃቱን ህገወጥ የወረራ ተግባር ሲል ከመኮንኑም በላይ ዋሽንግተንና ቴል አቪቭ ቀጠናውን ወደ አደገኛ ትርምስ እየገፉት ነው ሲል ክስ ሰንዝሯል። የፒዮንግያንግ ድጋፍ በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሙጂታባ ካሚኒን ስልጣን መያዝ ተቀባይነት የሌለው ሲሉ ባጣጣሉበት ማግስት መምጣቱ በምዕራባውያንና በምስራቅ ጎራ መካከል ያለውን ፍጥጫ ይበልጥ አፋፍሞታል። ለረጅም ጊዜ በከባድ ማዕቀብና በወታደራዊ ትብብር የተቆራኙት ኢራንና ሰሜን ኮሪያ አሁን የገቡበት ይፋዊ ቁርኝት ለቴህራን ትልቅ የሞራል ጥንካሬ እንደሚሰጣት ይታመናል። በአሁኑ ሰዓት ኢራን ለበቀል እየተዘጋጀች ባለችበትና ዓለም አቀፉ ማህበረሰብ በቀጣዩ እርምጃ ስጋት ውስጥ በወደቀበት በዚህ ወቅት የኪም ጆንግ ኡን ከጎናችሁ ነን ባይነት በመካከለኛው ምስራቅ ያለውን የኃይል ሚዛን ምን ሊያደርገው እንደሚችል የብዙዎቹ የውጥረት ምንጭ ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።